እንደምን ቆያችሁ ክቡራን ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ዮሐና መኮንን ዜናዎቹን እየመራው ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። ምክክሩ ኢትዮጵያን ወደ ከፍታ ማማዋ የሚመልስ የትንሳኤ ማብሰሪያ ነው ሲሉ ተመካካሪዎች ገለጹ። ምክክሩ በሳይንሳዊ መንገድ ታግዞ በሁለንተናዊ ጉዳዮቻችን ላይ ልናስገባው የሚገባ ልምድ መሆኑንም ተመካካሪዎች ገልጸዋል። ተመካካሪዎቹ አክለውም በማህበራዊ ሚዲያ የተዛቡ መረጃዎችን የሚያሰራጩ የተለየ ፍላጎት ያላቸው አካላት ለሀገርና ሰላም ቅድሚያ ሊሰጡ ይገባልን ብለዋል። ቤተልሔም ሰለሞን የተመካካሪዎቹን ሀሳብ እንደሚከተለው ታቀርባቸዋለች። ምክክር አይደለም፣ ሰላምንና ኢትዮጵያዊነትን ያስተሳሰረ ነው። በዚህ አይነት መንፈስ ውስጥ ስንሆን ይህንን ዘመን ሳይው የኢትዮጵያ የትንሳኤ ማብሰሪያ ኢትዮጵያ ወደ ከፍታ ማማዋ የደረሰችበት ጊዜ አድርጌ ነው ማምነው። እንደ ሀገር የመጀመሪያችን ነው። የመጀመሪያችን የሚያደርገው ልዩነታችንን አብሮነታችንን የሚያስተሳስር እንጂ የሚፈታ መቀነታችንን የሚፈታ ነገር አላየውም። መመካከር እንግዲህ ከብዙ ነገር ያድናል። ለብዙ ነገርም ደግሞ መፍትሄና መድኃኒት ነው። መመካከር መደማመጥ፣ መተጋገዝ፣ መረዳዳት ካለ ስብራቶችንም ይጠግናል። ይሄ ምክክር አንደኛ እግዚአብሔር ያደረገው ነው። በብዙዎች እንባ የመጣ በብዙዎች ጸሎት የመጣ ምክክር ነው። ይሄ ምክክር እንዳውም በየቦታው የሚቀጥል በብዙ ነገሮች ማህበራዊ ነገራችን፣ ኢኮኖሚያዊ ነገራችን ላይ፣ ሃይማኖታዊ ነገራችን ላይ ሳይንሳዊውንም መንገድ፣ ባህላዊውንም መንገድ፣ ሃይማኖታዊውንም መንገድ በሁሉ በግራሚውም በቀኝ እርካቡን ረግጠን ኮርቻ ላይ መውጣት እንደሚያስፈልግ ለኢትዮጵያ ሰላም የሚያመጣውን ለህዝቦች ሁሉ እረፍት የሚያመጣው ጉዳይ ላይ መመካከር ተገቢ ነው ብዬ አስባለሁ። አሁንም በሰላም ጨርሰን ሄደን ደግሞ ሌላውን የተወከልንበትን ማህበረሰብ እንዲህ ላይ ደርሰናል ብለን ከሌሎች አባቶች ጋር ከሌሎች ግጭት አፈታት ጋር እንደገና ልምምድ አርገን እርቅ አርገን ይሄንን መሰረት ግን ማድረግ አለብን። በዚሁ መልቀቅ የለብንም። ይሄ ምክክር እዚህ ላይ መቆም የለበትም። እንደ ምክክሩ ምን ወስደው ማለት ነው በየደርሻ በየወረዳ አውርደው ወደ ታች አውርደው ማለት ነው ለዚህ ህብረተሰብ አስገምዝቦ ሁሉን ትቶ ብሔራዊ እርቅ ስምምነት ከፈጠረ በኋላ ገበሬው ወደ እርሻ፣ ነጋዴው ወደ ንግዱ፣ መንግስት ሰራተኛውም በተሰማራበት ላይ ትውልድን መቅረጽ ከገባንበት ቅርቃር እንወጣለን የሚል ግምት አለኝ። በየቀኑ ማህበራዊ ሚዲያ ስንመለከት ከእውነቱ የራቁ ከተባለው የራቀ ብዙ ነገሮች ይወራሉ። እኔ ለኢትዮጵያ ህዝብም የሚለው በተለያየ ሃይማኖት በተለያየ ባለንበት ቦታ እሱን ትተን ከዚህ የሚወጣውን ውጤት መጠባበቅ ብዬ አስባለሁ። ከዛ በላይ ደግሞ በጣም ከሚገባ በላይ መጠበቅ። የቶችም ምክክር ያደረጉ ሀገሮችም በአንድ ጀመር በአንድ ምክክር ችግራቸውን አልፈቱ። የውሸት ንግርትና ኢትዮጵያን የመጣልና ኢትዮጵያ ላይ ሌላ ተጽዕኖ ለመፍጠር የሚፈልጉ ምንደኞች እንዳሉ ይሰማኛል። የኢትዮጵያን ህብር መገለጫ የሆነውን ማንነታችንን፣ አብሮነታችንን፣ ፍቅራችንን፣ መተሳሰራችንን የማይፈልጉ ብዙ የውጭ ሚዲያዎች አሉ። በዚህ ምክክር ውስጥ ውህደትና አንድነት ሲኖረን ይሄንን ምክክርና ውህደትን አንድነትን ለማኮላሸት የተነሱ ብዙ ኃይሎች አሉና ይሄንን በትኩረት ቢሰራበት የተሻለ ጥሩ ነው። የሳይበር ታለንት ሰመር ካምፕ የወጣቶችን የዲጂታል ተሰጥኦ እንደሚያዳብር ሰልጣኞች ተናገሩ። ወጣቶቹ በዚህ የክረምት ስልጠና ያገኙትን ልምድና እውቀት ተጠቅመው በቴክኖሎጂ ዘርፍ የስራ ዕድል ለመፍጠር መዘጋጀታቸውንም ገልጸዋል። አየለ መስፍን ተጨማሪ አለው። የዲጂታል ቴክኖሎጂ እድገት እየጨመረ በመምጣቱ በቴክኖሎጂ የተካነ የሰው ኃይል ማፍራት ወሳኝ ሆኗል። የሳይበር ታለንት ሰመር ካምፕ ወጣቶች በሳይበር ደህንነት፣ በኮዲንግ፣ በዲጂታል ቴክኖሎጂና በችግር አፈታት ዘርፎች ያላቸውን እውቀት እንዲያዳብሩና የአመለካከት ለውጥ እንዲያመጡ እንዳገዛቸው አሚኮ ያነጋገራቸው ሰልጣኞች ገልጸዋል። በዚህ ስልጠና በሳይበር ሴኩሪቲ ዘርፍ ትልቅ እውቀት አግኝ እኔ ባይዘው እዚህ ስገባ መሰለኝ ሳይበር ሴኩሪቲ ትምህርት ብቻ ነው ግን በዚህ ውስጥ የተለያዩ እንዴት ታይም ማኔጅመንት
የተለያዩ ነገሮችን እንዴት እንደምናደርግ ተምረናል። በእረፍት ጊዜያችን ደግሞ የተለያዩ ሳይኮሎጂስቶች መምህራን እየመጡ ጥሩ ነገር ያስተላልፉልናል። መጀመሪያ ስመጣ ከጀመርኩበት ፖይንት እስካሁን ያለው ፖይንት በጣም ብዙ ዲስታንስ ይጃለሁ ብዬ አስባለሁ። ኢቭን ኮንፊውዝ የሚያደርጉኝ ቶፒኮችን በደንብ ከበር አድርጌያለሁ። ከዛ በተጨማሪ ደግሞ ለርኒንግ ስትራቴጂ ተቀይሯል። ከዚህ ስልጠና ይልቁንስ ከትምህርቱ ይልቅ ለአእምሮ ብቃት እና ቻሌንጆችን እንዴት መጋፈጥ እንደምንችልና በራስ መተማመናችን በምን ኃይል መጨመር እንዳለበትና በቃ በብዛት በራሳችን መተማመን እንዴት እንደሆነና ልዩ ነገሮችን እየተማረን ነው። ተሳታፊዎቹ በስልጠና ያገኙትን እውቀት በተግባር በመፈተን የፈጠራ አቅማቸውንና ችግር ፈቺ አስተሳሰባቸውን የሚያዳብሩበትና ለሀገራቸው የሚጠቅሙ የፈጠራ ውጤቶችን ይዘው ለመምጣት እየተዘጋጁ መሆኑንም ተናግረዋል። እኔ የገባሁበት ዲፓርትመንት እንዳጋጣሚ ኤሮስፔስ ነውና ኤሮስፔስ ኢንጂነሪንግ የአቪዬሽን ኢንዱስትሪ እንግዲህ ሀገራችን በጣም ትልቅ በሆነ ለውጥ ላይ ነው የምትገኘውና ታላላቅ ሀገሮች ያስመዘገቡትን በድሮን ቴክኖሎጂ የምናየው ነው። በሚሊታሪው በዴሊቨሪ በብዙ አገልግሎት ላይ ይውላልና ለወደፊት ሀገራችን በተማርኩት ባገኘሁት እውቀት አስተዋጽኦ አደርጋለሁ ብዬ አስባለሁ። ቴክኖሎጂ ያልደረሰባቸው ብዙ የሀገራችን ችግሮች አሉ ብዬ አስባለሁ። በጣም ቤኔፊት የሚያደርጉ ሲስተሞች ከትራዲሽናል ሲስተም ወጣው በቴክኖሎጂ ዘርፍ ታግዘው ዲዛይን ቢደረጉ በጣም መጠቀም የሚችሉ የሀገራችን ሴክተሮች አሉ ብዬ አስባለሁ። ከኤጁኬሽን ጀምሮ እስከ ሄልዝ ሴክተር ድረስ እና ጀስት ቢልዲንግ ሲስተም ብዬ አስባለሁ። ኢንተርፕረነር የመሆንም ሀሳብ አለኝ። አሁን ላይ 2 ስታርታፖችን የመጀመር ብቃቱ አጋጥሞኛል። አንደኛው ፎከስ የሚያደርገው አግሪካልቸር ሴክተር ላይ ነው። ሁለተኛው ደግሞ ስለ ሪል ስቴት ፎከስ ያደርጋል እና የራሴን ስታርታፕ የመመስረት ካምፓኒ እዛ ስቴጁ ላይ እየሄድኩ ነው ማለት ነው። ሀገራችን ላይ ያለ ችግር አለና እነሱን ችግሮችን መፍታት ፈልጋለሁኝ በኢምቤድድም በሶፍትዌር ዴቨሎፕመንትም ማለት ነው። ዲጂታል ኢኮኖሚ እያደገ በመጣበት በዚህ ወቅት እንደ ሳይበር ታለንት ሰመር ካምፕ ያሉ መርሃ ግብሮች የወጣቶችን ክህሎት በማሳደግ የሀገሪቱን የቴክኖሎጂ አቅም ለማጠናከር ትልቅ ሚና ይጫወታል ተብሏል። በሰሜን ሸዋ ዞን በዘንድሮ የመኸር እርሻ በኩታ ገጠም የአሰራር ዘዴ ከ243,000 ሄክታር በላይ መሬት በዘር መሸፈኑን የዞኑ ግብርና መምሪያ አስታወቀ። በኩታ ገጠም ከሚለማው መሬት 13 ሚሊዮን ኩንታል ምርት ለማግኘት ታቅዶ ወደ ስራ መገባቱም ተገልጿል። ስንታየው ኃይሉ በሲያ ደብረና ዋዩ ወረዳ ነዋሪ የሆኑት አርሶ አደር ከፈለኝ ታሪኩ በኩታ ገጠም ማልማታቸው የተሻለ ምርት ከማግኘት ባለፈ አሰራሩን ዘመናዊ ለማድረግ ጊዜና ጉልበትን ለመቆጠብ እንዲሁም የግብርና ግብዓቶችን በጋራና በአነስተኛ ወጪ ለመጠቀም እንዳስቻላቸው ተናግረዋል። ምናልባት ይሄ ለመድኃኒት አጠቃቀምም ያመቸናል፣ ጥቅም አለው። ሰብሉንም ለመሰብሰብ አጋዥ ሆኖ አግኝተ ነው ጥቅምም አለው። ለምን ቢባል እኛ ምርታችንም በእጥፍ አሳድገናል ማለት ነው። ቢያንስ 30-40 ኩንታል ምናምን የምናመርተውን በሄክታር አሁን እስከ 54 እስከ 60 እስከ 70 የደረሰበት ሁኔታ አለ። 36099 ሄክታር መሬት በአራት ዋና ሰብሎች በክላስተር እርሻ ልማት እንደሚሸፈን ያነሱት የሲያ ደብረና ዋዩ ወረዳ ግብርና ጽሕፈት ቤት ምክትል ኃላፊ ብርሃን ዶሴ አርሶ አደሮችን ተጠቃሚ የሚያደርግ ስራ እየተሰራ መሆኑን ተናግረዋል። እንደ ወረዳ ከሚታረስ ወይም በዘር ከሚሸፈን የመሬት መጠናችን ሰፊውን የሚይዘው የስንዴ ኮሚኒቲ ክላስተር ነው ማለት ነው። የኛም አርሶ አደር ቀበሌ ሙያተኛችን ጎጥ ለጎጥ የአርሶ አደሩ ቀይ በመገኘት ይህንን ግንዛቤ በከፍተኛ ሁኔታ በሰፊው ፈጥሯል። አርሶ አደሩም ይሄ ገብቶት አሁን ላይ የሚያላፋ አንደኛ ወረዳ የክላስተር ስራ ወይም ደግሞ በክላስተር እርሻ ይህን ያህል ጉልበት የሚፈጅ አይደለም ማለት ነው። ይህን ይዘን እየሰራንበት ያለበት ሁኔታ ነው ያለው። ከ50 በመቶ በላይ የሚሆነውን የዞኑን የእርሻ መሬት በኩታ ገጠም እርሻ የማልማት ስራው በሰፊው እየተሰራ መሆኑን የተናገሩት በሰሜን ሸዋ ዞን ግብርና መምሪያ የሰብል ልማት ቡድን መሪ አበበ ጌታቸው በኩታ ገጠም ማልማት በሚቻልባቸው አካባቢዎች ስራው ተጠናክሮ እየተሰራ ስለመሆኑ ተናግረዋል። በዞናችን በዚህ በ18-19 ምርት ዘመን እናለማለን ብለን በእቅድ ከያዝነው 563043 ሄክታር ውስጥ በኩታ ገጠም 5 ዋና ሰብሎች ብለን በእቅድ ይዘን የገባ ነው። ከ563000 ሄክታር ውስጥ 20.8 ሚሊዮን ኩንታል እናመርታለን ብለን በእቅድ ይዘን ገብተን እየሰራ ነው። ከዛ ውስጥ ከ308000 ሄክታር ውስጥ ደግሞ ከ13 ሚሊዮን ኩንታል በላይ ምርት እናመርታለን ብለን በእቅድ ይዘን ገብተን በሰፊው እየሰራን ወደ ተግባር ውስጥ ነው ያለ ነው። አሁን ላይ ካለነው አፈጻጸም አንጻር በኩታ ገጠም እርሻ ከ243000 ሄክታር በላይ በዘር መሸፈን የቻለበት አግባብ ነው ያለው። የሰብል ጥበቃ ስራን በአግባቡ በመስራት የተሻለ ምርት ለማግኘት እንደሚሰራም ነው የተጠቆመው።
የክረምቱን ወቅት ተከትሎ የሚፈጸሙ ወንጀሎችን ለመከላከል በብሎክ አደረጃጀት በመደራጀት ከጸጥታ ኃይሉ ጋር በጋራ በመሆን እየሰሩ እንደሚገኙ የደብረ ብርሃን ከተማ ነዋሪዎች ተናገሩ። ሰብአዊነትን ያስቀደመና በስነ ምግባር የታነጸ የጸጥታ መዋቅር በመገንባት ከተማዋን ፍጹም ሰላማዊ ለማድረግም እየተሰራ ነው ብለዋል። ዮናስ ታደሰ ዝርዝር ዘገባ አለው። በደብረ ብርሃን ከተማ አስተዳደር ምሽት ላይ በተንቀሳቀስንበት ወቅት በተለይም ክረምትን ተከትሎ ዝርፊያና ሌሎችም ወንጀሎች እንዳይበራከቱ የጸጥታ መዋቅሩ ከነዋሪዎች ጋር በመሆን አካባቢውን በንቃት ሲጠብቅ ታዝበናል። ክረምት ተከትሎ ብዙ ችግሮች ይፈጠራሉ። ምክንያቱም አብዛኛው ሰው ዝናብ ሲጥል ስለሚተኛ ያችን ምክንያት እያደረጉ ቤቶች ይገነጠላሉ፣ አንዳንድ እንትኖች ይፈጸማሉ፣ ዝርፊያዎች ይፈጸማሉ። ከጸጥታ መዋቅሩ ጋር ጎን ለጎን በመሆን በንቃት እየጠበቅን ያለው በዚህ ምክንያት ሰው በሰላም ገብቶ በሰላም እንዲወጣ አድርገናል። ህዝብን አቀፍ የብሎክ አደረጃጀት አለ። ከጸጥታ መዋቅሩ ጋራ አብረን በመሆን ህዝቡን ይዘን እየሰራን ስለሆነም ስራ እየሰራንበት ሁኔታ ነው ያለው። እሱንም ተከትሎ ያው አሁን ያለው ሰላማዊ ሁኔታ ንጹህ ነው በእኛ ቀበሌ ደረጃ። በዚህ ወቅት ታዲያ ከተማዋን ፍጹም ሰላማዊ በማድረግ ሂደት ሰብአዊነትን ያስቀደመ በስነ ምግባር የታነጸ የጸጥታ አካልን በመገንባት ሂደት በርካታ ስራዎች ስለመሰራታቸው የከተማ አስተዳደሩ ሚሊሻ መምሪያ ኃላፊ መሳፍንት ተስፋው ናቸው የነገሩን። በስነ ምግባሩ የተመሰገነ ሞዴል የሆነ አርአያ የሆነ ህዝብ የሚያገለግል የተሻለ መዋቅር በህዝብ ይመለመላል። ከተመለመለ በኋላ በስልጠና ሂደት በተገቢ መንገድ ተገንብቶ ህዝብ አገልጋይ እንዲሆን የዜጎችን ሰብአዊና ዲሞክራሲያዊ መብት እንዲያከብር ተደርጎ ታንጾ የወጣ መዋቅር ነው። እንደምታዩት አሁንም የሰዎችን በተገቢ መንገድ ሰብአዊ መብታቸውና ዲሞክራሲያዊ መብታቸው የተጠበቀ መንገድ ህዝብ እያገለገለ ነው ያለው። ይሄ መዋቅር በየጊዜውም እየተገነባ ከጊዜ ወደ ጊዜ አቅሙ እያደገ የመጣ የጸጥታ መዋቅር ነው ያለን። የኢንዱስትሪና ኢንቨስትመንት መዳረሻ የሆነችውን ደብረ ብርሃን ከተማን ፍጹም ሰላማዊ ሆና እንድትቀጥል በማድረግና በተለይም ልማትና እድገት ብቻ እንዲረጋገጥባት ለማድረግ ወደፊትም በትኩረት እንደሚሰራ የገለጹት ደግሞ የደብረ ብርሃን ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ ዳንኤል እሸቴ ናቸው። አሁን ባለው ሁኔታ የከተማችን ፍጹም ሰላማዊ የሆነ ከተማ ነው። ይሄ ሰላም እንዲመጣ የከፍተኛውን ድርሻ የሚወስደው የከተማችን ሰላም ወዳድ ማህበረሰብ ነው። ከዚህ ጎን ለጎን የጸጥታ መዋቅራችን ከፍተኛ በሆነ ቅንጅት ስራ እየሰራ ነው ያለው። በቀጣይም ይህን ሰላም ዘላቂ ለማድረግና ከተማችን አስተማማኝ ሰላም እንዲሆን የኢንዱስትሪና የኢንቨስትመንት መናገሻ እንዲሆን ከተፈለገ የማህበረሰባችን ፍጹም ሰላም እንዲሆን ከጸጥታ መዋቅራችን ጋር በቅንጅት መስራት መቻል አለበት። ዜናዎቻችን ቀጥለዋል። አሁን ደግሞ በትንታኔ ወደምንመለከተው ርዕሰ ጉዳይ እናልፋለን። ህገወጡ የህወሓት ቡድን ከኢትዮጵያ ጠላቶች ጋር በመተባበር ሀገሪቱን ዳግም ወደ ጦርነት ለማስገባት እየተጋ ይገኛል ሲሉ በትግራይ ሰላም ላይ የሚሰሩ ኃይሎች ተናገሩ። ቡድኑን በጋራ መታገል ይገባልን ብለዋል። ተመስገን ዳረጎት በትንታኔ ተመልክቶታል። የተወሰነ ተዋጋ፣ ብዙ ቁስለኛ፣ ብዙ የተሰዋለ እንግዲህ ከዛ መሀል ላይ ነው እኔ ልተርፍ የቻልኩ ማለት ነው። የቆሰልኩት በ25 ነው። ሸረሪና የሚባል ቦታ ከቀኑ 6 ሰዓት ይሆናል። የትናንቱ ዛሬም ተደግሟል። ህገወጡ የህወሓት ቡድን በቅርቡ በኢትዮጵያ ላይ ባደረገው ትንኮሳ ዛሬም የትግራይ ወጣቶችን ለእሳት ማግዷል። ሀገሪቱንም ዳግም ለጦርነት ለመማገድ እየተንቀሳቀሰ ይገኛል። ከ2013 ጀምሮ ህወሓት በኢትዮጵያ ላይ በከፈተው ጦርነት በርካታ የትግራይ ወጣቶችን ለሞት ዳርጓል። በርካቶችን ለአካል ጉዳትና ለስነ ልቦና ቀውስ አጋልጧል። በፌዴራል መንግስትና በህወሓት መካከል ጦርነትን ለማቆምና ሰላምን ለማጽናት ስምምነት ቢካሄድም ዛሬም ዳግም ጦርነት ለመክፈት እየተንቀሳቀሰ ይገኛል። ሰሞኑን ባደረገው ትንኮሳም በርካታ የትግራይ ወጣቶችን ዛሬም ለጉዳት አጋልጧል። ሐምሌ 25 ከጠዋቱ 11 ሰዓት ተኩል በስተግራችን በኩል የነበረው ብርጌድ 3 የሚባለው ተኩስ አሰማን። ፌዴራል መንግስት ደግሞ አጽፋው ለመመለስ ያው ሁኔታውን አይቶ ተቀጣጠለ። ውጊያው በዛ ቀጠለ ማለት ነው። የተወሰነ ተዋጋ፣ ብዙ ቁስለኛ፣ ብዙ የተሰዋለ እንግዲህ ከዛ መሀል ላይ ነው እኔ ልተርፍ የቻልኩ ማለት ነው። ስሜ ጸጋይ ሙሉ ይባላል። የቆሰልኩት በ25 ነው። ሸረሪና የሚባል ቦታ ወጡ የህወሓት ቡድን ከዚህ በፊት እንዳደረገው ዛሬም ትግራይን ህዝብ ለባሰ ችግር እየዳረገ በመሆኑ ህዝቡ ራሱን የመከላከል ስራ ሊሰራ እንደሚገባ በትግራይ ሰላም ላይ የሚሰሩ ኃይሎች ይገልጻሉ። ህዝብን የማዳን ስራ ነው እየሰራ ያለው ወይስ ህዝብን የማጥፋት ስራ ነው እየሰራ ያለው ብሎ ህዝቡ ማሰብ አለበት። ተገደው መሳሪያ ይዘው ለዘመቻ
ቀን እየተጠበቀላቸው ግዳጅ ለመቀበል ቀን እየተጠበቀላቸው ያሉ ጦርነቱ ሲጀምር አፈሙዛቸውን አዙረው የሚሆን ኃይል አማጺውን ኃይል ማፍረስ ካልሆነም እጃቸውን ለሀገር መከላከያ እንዲሰጡ ከድፍን ኢትዮጵያ ጫንቃ ላይ ተነስቶ የትግራይ ህዝብ ላይ ተጭኖ ያለውን አመፀኛ አሸባሪ ቡድን በማስወገድ ደረጃ ከትግራይ ህዝብ ጎን እንዲቆም ከፌዴራል መንግስት ጎን እንዲቆም ጥሬን ማስተላለፍ ፈልጋለሁ። ጎጡ የህወሓት ቡድን ምንም ህዝባዊና ሀገራዊ ዓላማ የሌለውና ውስን መሪዎች ብቻ የሚንቀሳቀስ ቡድን መሆኑን ቀድሞ አጋሮቻቸው ጭምር ያነሳሉ። ህዝባዊ የሆነ ወይም ሀገራዊ የሆነ ዓላማ የላቸውም። ዓላማቸው ሀብት ማግበስበስ ነው። ስልጣን ላይ ቆይቶ የኢትዮጵያ ጠላቶች ጋር ታሪካዊ ጠላቶች ጭምር ጋር ነው። አንደኛ ከኤርትራው ቡድን ሻዕቢያ ጽምዶ የሚል ትብብር መስርተዋል። ጎጡ የህወሓት ቡድን መሪዎች የሚያደርጉት ትግል ትግራይ ህዝብ አስበው አይደለም የሚሉ ወገኖች በርካቶች ናቸው። ይሄ ከስልጣን ውጪ መኖር ይችላል ብሎ ማያምን የሰብአዊ መብት ጥሰቶች ብቻ አይደለም፣ በወርቅ ንግድ፣ በኮንትሮባንድ፣ በሁሉም እየተሳተፈ ያለ ቡድን ነው። ስለዚህ እቺ ስልጣን የምትባለው ነገር ያጣለት ጠይቃለሁ ብሎ ስለሚገምት የራሱን ህልውና ከትግራይ ህዝብ ህልውና በላይ አድርጎ የሚወስድ አመራር ነው። ጦርነት ቢነሳም ጉዳያቸው አይደል፣ ጦርነት ቢራዘምም ጉዳያቸው አይደል። ምክንያቱም ከዚህ ሁኔታ አትራፊዎች ናቸው ነው። ከኛም ከሁሉም ከወጣቱ የሚጠበቀው ይሄ ከፋ ጉዳይ ማብቃት አለበት ነው። ጎጡ የህወሓት ቡድን ከኢትዮጵያ ጠላቶች ጋር በማበር በኢትዮጵያ ላይ ጦርነት ለመክፈት የሚያደርገው እንቅስቃሴ ዛሬም ቡድኑ ለሰላም እጁን የሚዘረጋ እንዳልሆነ ማሳያ ስለመሆኑም ይነሳል። የሰላም ስምምነቱ ጥቅሜን አደጋ ላይ ይጥላል ብሎ ያሰበ የወንጀለኞች ስብስብ ግን አሁንም ወጣትን እያስገደደ ሌላ ዙር ጦርነት ውስጥ ካልገባሁ እያለ ቀረርቶ የሚያሰማበት ሁኔታ ነው ያለው። ኢትዮጵያ አለመረጋጋትን እንደ ቋሚ አጀንዳው የሚወስድ አገር አለ። ከሱም ጋር ከመስራት ወደ ኋላ አይሉም፣ አውቃለሁ፣ እየሰሩም ነው። ፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ከመገናኛ ብዙሃን ጋር በነበራቸው ቆይታ ጎጡ የትግራይ ቡድን ራሱን የባዕድ አካላት መሳሪያ ያደረገ በመሆኑ ራሳቸውን በመመልከት ለሀገራቸውና ለወገናቸው እንዲሰሩ አሳስበዋል። ጋፊ ዱጋይን ቀበኒ ሜሻ ዲና አላቲ ጥያቄ የላቸውም። የውጭ ጠላት መሳሪያ ናቸው። ትንሽ ገንዘብ ሲያገኙ በሱ ተገዝተው ኢትዮጵያን መረበሽ ይፈልጋሉ። ኢትዮጵያን ሰላም በማሳጣት እዚያ ውስጥ መኖር ይፈልጋሉ። አሁን ተደግፈው የሆነ ነገር ማድረግ የሚችሉ ይመስላቸዋል። የዚህ ዘመን ኤርትራና የዚያ ዘመን ኤርትራ አንድ አይደሉም። በዚያ ዘመን ኤርትራን የደገፉ አገራት አሁን አሉ። በወቅቱ ድጋፍ ሲያደርጉ የነበሩት የኢትዮጵያ ስትራቴጂካዊ ጠላቶች አሁን የሚያደርጉት ድጋፍ ከኢትዮጵያ አቅም ጋር ይጣጣማል። የፈለገ ሰው መደገፍ ይችላል። ራሳችንን ለመጠበቅ መብታችንን ለማስከበር መብታችንን መጣስ የሚችል ኃይል የለም። አካታትና አንጉ ቀበተ በመጨረሻም የዕለቱን አጫጭር ዜናዎች እናደርሳችኋለን። መሰረት መግጫት አቀርባችኋለች። ተከታትለን እንመለስ። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ አጀንዳዎችን የማጠናቀር ሂደት በተቀመጠው አቅጣጫ እየተከናወነ እንደሚገኝ ገለጹ። ከንዑሳን ቡድኖች የመጡት አጀንዳዎች ለ500ዎቹ ተወካዮች መቅረባቸው እንደቀጠለ ዋና ኮሚሽነሩ ከኢቲቪ ጋር ባደረጉት ቆይታ ተናግረዋል። በእነዚህ 500 ተወካዮች ውስጥ ከሚገኙት መካከል በአራቱ ቡድኖች ላይ የቀረቡ አጀንዳዎች ሙሉ በሙሉ ስምምነት የተደረሰባቸው ሲሆን መቀጠላቸውን ተናግረዋል። ኮሚሽነሩ እንዳብራሩት ስምምነት ላይ ተደረሰ ሲባል 100% በሁሉም ጥቃቅን ጉዳዮች ላይ መግባባት ተፈጠረ ማለት ሳይሆን አጠቃላይ አቅጣጫውና ሂደቱ ላይ የጋራ መግባባት ተይዟል ማለት ነው ብለዋል። ተሳታፊዎች የየራሳቸው ልዩ ጉዳይ በዝርዝር እንዲጠቀስ ፍላጎት ቢያሳዩም አሰራሩ አንዱን ሀሳብ በሌላው ውስጥ በማጠቃለል አብዛኛውን የሚወክል የጋራ አጀንዳ መፍጠር መሆኑን አብራርተዋል። በተጨማሪም ከተመካካሪዎች ውጭ ያሉ ማናቸውም አካላት በምንም መልኩ በተወካዮቹ ሀሳብ ላይ ጫና እንዳይፈጥሩ ጥብቅ ክትትል እየተደረገ ይገኛል ነው ያሉት። በዚህ ሀገራዊ ምክክር ሂደት ውስጥ ቅሬታዎችና ኩርፊያዎች መከሰታቸው የሚጠበቅ መሆኑን ያነሱት ፕሮፌሰር መስፍን ኮሚሽኑ እነዚህን ችግሮች በየደረጃው እየፈታ እንደሚሄድ አረጋግጠዋል። በሂደቱ የሀሳብ ግጭቶች ሊኖሩ ቢችሉም ምንም የሚያስፈራ ነገር እንደሌለና የተሻለ መግባባት ላይ በመድረስ ለኢትዮጵያ የተሻለ ሀሳብ ይዞ መውጣት እንደሚቻል አመላክተዋል። ውይይቱ አሁን ባለበት አበረታች ሁኔታ ከቀጠለ ከሳምንቱ መጨረሻ በፊት በዋና ዋና የምክረ ሀሳብ መነሻዎች ላይ ጠንካራ መግባባት ላይ ሊደረስ እንደሚችል ተጠቁሟል። በመቀጠልም መግባባት የተደረሰባቸውና የጠሩ ጉዳዮች ለ4,000ዎቹ ተሳታፊዎች የሚቀርቡ ይሆናሉ። በመሀል ጥያቄ የሚነሳባቸው ጉዳዮች ካጋጠሙ ደግሞ ተመካካሪዎች በራሳቸው በመረጧቸው የክልል ጉባኤ አጣሪዎች፣ የሽማግሌዎች ስብስብና የቅሬታ ሰሚ ኮሚቴ በኩል ቀርበው ተገቢው መፍትሄ እንደሚሰጣቸው ኮሚሽኑ አሳውቋል።
ኢትዮጵያ ቀጠናዊ ትስስርና አህጉራዊ የኢኮኖሚ ውህደትን በማፋጠን ለአፍሪካ የጋራ ብልጽግና ጠንካራ መሰረት እየጣለች መሆኑን በኢትዮጵያ የዛምቢያ አምባሳደር አልበርት ሙቻንጋ ገለጹ። ዛምቢያ ከኢትዮጵያ ጋር ያላትን የሁለትዮሽ የንግድ ኢንቨስትመንትና ብዝሃ ዘርፍ የዲፕሎማሲ ትብብር በአዳዲስ መስኮች ለማጠናከር ቁርጠኛ መሆኗን አረጋግጠዋል። አምባሳደር አልበርት ሙቻንጋ ለኢዜአ እንዳሉት በዛምቢያና በኢትዮጵያ መካከል ያለው የዲፕሎማሲ ወዳጅነት በንግድና ኢንቨስትመንት ትብብር ዘርፍ እየተጠናከረ መጥቷል። ኢትዮጵያ ቀጠናዊ ትስስርና አህጉራዊ የኢኮኖሚ ውህደትን በማፋጠን በአርአያነት ጠቀስና ለአፍሪካ የጋራ እድገት አስደናቂና ጠንካራ መሰረት እየጣለች መሆኗንም አንስተዋል። ኢትዮጵያ በቀጠናዊ የኤሌክትሪክ ኃይል አቅርቦት፣ በመሰረተ ልማት ትስስር፣ በንግድና ኢንቨስትመንት የትብብር መስኮች የፈጠረችው የልማት አቅም ተምሳሌታዊ መሆኑንም አብራርተዋል። በኢትዮጵያና ዛምቢያ መካከል የተቋቋመው የጋራ ትብብር ኮሚሽንም ቀጣይ ስብሰባውን በኢትዮጵያ በማካሄድ የጋራ ተጠቃሚነትን በሚያስገኙ ጉዳዮች ላይ የጋራ መግባባት ለመፍጠር እንደሚሰራ ጠቅሰዋል። ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ወደ እናንተ ሲደርሱ የነበሩ የዕለቱ ዜናዎቻችን በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።